የሰው ልጅ ዱንያ ላይ የሚፈልገውን ነገር ሲያጣ ወደ የት ይጠጋል? ሰበቦቹ እንደውም እነሱ ሁሉ ነገር ተሟልቶላቸው ነው። የውስጥ ሳቲስፋክሽን ያጣሉ፣ የውስጥ እርካታ ያጣሉ፣ መጠጊያ የላቸውም። ስለዚህ ከዚች ጠባብ ከሆነች ሲጅን እንደ እስር ቤት ከቆጠሯት ዱንያ መውጣት ነው ፍላጎታቸው። መገላገል ብለው ያስቡታል። መገላገል አድርገው ነው የሚያስቡት ማለት ነው። አልወኪል ጋር ስትመጣ ሰበብ በሙሉ አልቆብህ ማለት ነው። አንተ ግን ሐይ ነህ፣ ተስፋ አትቆርጥም፣ እጅ አትሰጥም። ለዛ ሽንፈት ለዛ ከባድ ሁኔታ እጅ አትሰጥም። ወደ አላህ ስብሓነሁ ወተዓላ ትጠጋለህ ማለት ነው። በምን ይገለጻል የሚለውን የተወሰነ ነገር መልካም ጥሩ። ተወኩላችን በምን ይገለጻል? አንደኛ ሰበብ በማድረስ ይገለጻል። እስካሁን ባየን ሰበብ አድርሰን ከዛ በእስቲኻራ ይገለጻል። አላህ ጋር መመካታችን የምናሳየው በእስቲኻራ ነው። እስቲኻራ ሰላት ማለት 2 ረክዓ ነው የሚሰገደው። ሰግደን ከጨረስን በኋላ የምናደርገው ዱዓ አለ። اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم إنك أنت علام الغيوب. اللهم وإن كان هذا الأمر فيسميه باسمه وإن كان هذا الأمر خير لي في ديني ومعاشي وعاقبة أمري فاقدره ويسره لي فيه ثم بارك لي فيه. اللهم وإن كان هذا الأمر شرا لي في ديني ومعاشي وعاقبة أمري فاصرفني عنه واصرف عني واقدر لي الخير حيث كان ثم ردني به. ይህ ዱዓ በትክክል በአላህ የመመካታችንን ማሳያ። በጣም ለምሳሌ አንድ ቤት መግዛት ፈለገ ወይም መኪና መግዛት ፈለገ፣ ሚስት ማግባት ፈለገ ወይም ባል ማግባት ፈለገች